አማራ ክልል ስትገባ ፋኖች ከኔ ጋር ናቸው እያለች ኦሮሚያ ክልል ስትገባ የሽመልስ ፕሬዝዳንት የኦሮሚያ ክልል ፕሬዝዳንት ሽመልስ ደህንነት ኃላፊዎችና ጋርዶች ከኔ ጋር ናቸው እያለች አዲስ አበባ ስትገባ የአዲስ አበባ የፖሊስ ኮሚሽነር ከኔ ጋር ናቸው እያለች ከእስር ቤትና ከተለያየ ስፍራ ወንበዴ ናቸው ብላ አስባ ወይ ደግሞ ወንጀለኛ ተቀጥተው የወጡትን ሰዎች ደግሞ ከሰፈር ክብደት የሚያነሱና ቦዲ ቢልደር የሆኑ ሰዎችን ሰብስባ ነገር ግን ያላመኑና የተጠራጠሩ ሰዎች አሉ። ጎረቤት የነበሩ ሰዎች በአካባቢው የነበሩ ሰዎች ይሄ ነገር እንዴት ጩኸት እንኳን ሳንሰማ ስንነቃቆ አመድ ነው ያየነው አሉ። በ3.2 ሚሊዮን ዶላር የተገዛ ቤት አውሮፓ ውስጥ ገዝተው ማጥመቂያ ሰርተው በግላቸው ከሰዎቹ ከስራቸው ላይ ገንዘብ ይሰበስባሉ። ሰው መጠጥ ቤት ሄዶ ጨፍሮ ሌላ ነገር አድርጎ የማይገባ ነገር ውስጥ ተገኝቶ ያርፋል። ይሄ ወንድማችን ቤተ ክርስቲያን ቀጣይ ቀጠሮ ጥሩኝ እያለ ነው ያረፈው። ለዛ ነው ያሳዘነ። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንኳን አደረሳችሁ እንኳን አደረሰ። ዛሬ ዓመታዊው አቡነ ሀብተ ማርያም ናቸው አይደለ? ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። በስደት በስቃይ በችግር በጦርነት መከራ ውስጥ የምትገኙ ወገኖቻችንም እግዚአብሔር እመቤታችን ቅድስተ ቅዱሳን ድንግል ማርያም ጥላ ከለላ ሆናችሁ ከእግዚአብሔር ታማልዳችሁ ከክፉ ነገር በሙሉ ተጠብቃችሁ መላእክቱ ነቢያት ሐዋርያት ጻድቃን ሰማዕታቱ በመልጃቸው ይራዷችሁ በጸሎታቸው እናንተንም ይደግፏችሁ ከክፉ ነገር በሙሉ ያርቀን። ዛሬም በጥበቃው ያልተለየን እግዚአብሔር ለመልካም ቀን አቅርቦን ለንስሐ ጊዜ ሰጥቶን ይችን ቀን ስለሰጠን እናመሰግናለን። የዛሬ መረጃ ያስኩላችሁን ይዤላችሁ መመጣሁት ከያስኩላችሁ መረጃዎች መካከል አዎ እየቀለደ ገድለነዋል፣ እየቀለደ ሞቶብናል። ስለሱ ጉዳይ ያስኩላችሁን መረጃ አቀርብላችኋለሁ። ተጨማሪ ይዤላችሁ መመጣው መረጃ ደግሞ አሁን ማህበራዊ ሚዲያ ላይ መነጋገሪያ የሆነውና የወንጀለኞችን ቡድን ማዳን የሚፈልገው አካል በማህበራዊ ሚዲያ ላይ እሰጥ ገባ ገብቷል። እነዚህ እነማን ናቸው? ምንድናቸውስ ጉዳዮቹ የሚለውትን በጋራ የምናየው ይሆናል። ከዛ በማስከተል በአንዲት ቤተክርስቲያን ጉዳይ ላይ አብረን የምናየውን መረጃ ይዤላችሁ መጥቻለሁ። በተለይ አደገኛውን መረጃ። ይሄኛው አደገኛ መረጃ የምላችሁ ምን መሰላችሁ? ቤተክርስቲያንን በማቃጠል ቤተክርስቲያን መገንባት በሚል ገንዘብ የመሰብሰብ ስራ ተብሎ የሚታማ አንድ ቦታ አለ፣ እዚሁ አዲስ አበባ ላይ። ስለሱ ጉዳይ ያስኩላችሁን መረጃ አቀርብላችኋለሁ። ከህንፃ ስላሴና ከህንፃ ቤተክርስቲያን ለሚዲያውና ለቤተክርስቲያን የቱ ይቀርባል የሚለውንም አብረን የምናየው ይሆናል። ከዛ በፊት ግን አንድ ማቀርብላችሁ መረጃ አንድ ወንድማችን ዲያቆን ዮርዳኖስ የሆኑ የቤተክርስቲያን አካላትን ፊት ለፊት በአደባባይ ከዛሬ ጀምሮ በቃ ሲል እንዲህ ተናግሯቸዋል። አቀርብላችኋለሁ። እሱንም በማስከተል ዛሬ የማርበርግ ቫይረስ ክትባት ኢትዮጵያ ተረክባለች። ከሱ ጋር በተያያዘ የተወሰኑ ጥቂት መረጃዎችን አጋራችኋለሁ። አብራችሁን እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ እንድንገባ ይችን ነገር ተመልከቷት። ይቺ የምታዩት ባነር በሚሊኒየም አዳራሽ ታኅሳስ 5 ሁላችሁም የተጠራችሁበት ነው። ኑ ቤተክርስቲያናችን ጎን አብረን እንቁም። እኛ የምንሰራው እኛ የምንታደሰው እኛ የምንፈወሰው እኛ የጌታችን መድኃኒታችን ኢየሱስ ክርስቶስ ስጋና ደሙን የምንበላበትን ቤት በልተን የምንጠጣበትን ቤት የምንቀደስበትን የምንማረክበትን ቤት ለ1300 ዘመን ዓመታት ያህል መከራውን ሲበላ ጦርነት ሲገባበት ረሃብ፣ ስቃይ፣ ቸነፈር፣ መከራና ስቃይ ሳይ አብነት ተማሪዎችን በማብቃት መነኮሳትን በማብቃት ለረጅም ዘመናት እስከዛሬ ድረስ የተሻገረውን የራማዋን ኪዳነ ምህረት ኑን ደግፍ በሚሊኒየም አዳራሽ በሚል ጥሪ ተላልፏል። ለኔም አንድ እህታችን ከ6600 ብር በላይ ልካልኝ ቲኬት ገዝተ ለምዕመናን አድርስልኝ፣ መግባት ላቃታቸው አድርስልኝ ብለውኛል። ሌላ ሰው ልንገራችሁ፣ ይሄንን ስም እዚህ ላይ ተመልከቱት። አብደላ ይባላል። እኔም የአንድ ሰው ቲኬት ችያለሁና ለአንድ ሰው ግዛልኝ ብሎኝ የላከልኝ ብር ነው። አብደላ ለኦርቶዶክሳውያን ሚሊኒየም መግቢያ እንኩ ቲኬት የ200 ብር ገዝቻለሁና እናንተ ገዳማችሁን እየደገፋችሁ ምዕመንም ደግሞ እንዲዘምር እንዲጸልይ አበረታቱ፣ ስለምትሰሩት ፕሮግራም አመሰግናለሁ ብሎ የላከልኝ ብር ነው። ከብዙ ኦርቶዶክሳውያን ብር በላይ ይቺ 200 ብር ለኔ ዋጋ አላት። ምክንያቱም እሱ ለራሱ መስጊድ አይደለም ያደረገው፣
እሱ ሙስሊም ነው እሱ ተወልዶ ያደገው ሳውዲ አረቢያ ነው ዜግነቱ ኢትዮጵያዊ ነው አሁን ኢትዮጵያ ውስጥ ነው የሚገኘው ወንድሜ እኔ ኢትዮጵያዊ ነኝ የኔ ሃይማኖት ተከብሮ እንዲኖር እንደምፈልገው ሁሉ የእናንተም ሃይማኖት ይከበር ሲለኝ ይችን ብር ላከልኝ ምሳሌ ትሆናን ለኛ ለኢትዮጵያውያኖች ምሳሌ ትሆናን ፕሮግራም ኢትዮጵያዊ ስለሆነ በጣም አከብራለሁ ብሎ ላከልኝ እኔም እጅግ በጣም አከብራለሁ በጣም አመሰግናለሁ እንዲህ ለምታደርጉ ወንድሞችም በጣም አመሰግናለሁ እግዚአብሔር ያክብርልኝ ከመሸጋገሪያ በኋላ ከማስታወቂያውና ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ ኑ አብረን እናልቅስ ኑ አብረን እንዘምር በሚሊኒየም አዳራሽ ታህሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራሟ እናቴ አለንልሽ ልንላት መተናል ታዲያ እናንተ የት ናችሁ ታህሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ ኑ የራሟን የዞብሏን ኪዳነ ምህረትን በጋራ እንደግፍ በሚሊኒየም አዳራሽ እየቀለደ የገደልነውን ሰው ነው ማሳያችሁ የመጀመሪያው ምን ብሎ ቀለደ ማን ነው የቀለደው እንዴትስ ቀለደ ካላችሁ ልጁን ትቶ ነው የቀለደው ቤቱን ትቶ ነው የቀለደው እኛን ለማሳክሴል ነው የቀለደው ለካ ሀብታም አርቲስት ሲሞትና ከቤተክርስቲያን ተጠግቶ ቤተክርስቲያንን ለማሰራት የሚጠር ኮሜዲያን ሲሞት ቀብሩ ራሱ ይለያያል እዩት መጀመሪያ ሲቀልል ላሳያችሁ አርቲስት ወንደሰን አውራርስ ይባላል በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን ነኝ ባቄላ እና ሁሌ ቢማማይ ይሄ ባቄላ ስጋን ይተካል አልኳት ብልጥናቸው ልጆች በእውነት ነው የምልህ አባዬ ይሄ ስጋን ይተካል አለችኛው ለምን ታዲያ ቆዳውን አሸጡትም ማለት ነው እየቀለደ ሞተ እየቀለደ ገደል ነው ሳናውቀው ህመሙን ሳናቅለት ራሱም ሳያውቀው ሞተብን ትላንት ስርዓተ ቀብሩ ነበር ቅድስት ሥላሴ ሞተብን ከኔ ጋር በአንድ መድረክ በእመጓል ቅዱስ ዑራኤል ገዳም የመብራትና ሌሎች ልማቶች ድጋፍ ማሰባሰብ ስራ ላይ አንድ መድረክ ላይ ተቀምጠን ነበር ህመሙን ሳናገደል ነው ወደ ቤተክርስቲያን መጠጋት እንደሚጓጓ እንዴት ቤተክርስቲያን ማገልገል ደስ እንደሚለው እየነገረኝ ሞተ ክርስቲያን መሆን ማለት እንደናንተ መሆን ነው ብሎ በአደባባይ ተናግሮብኝ ሞተ ነፍሲ ማር ይውቴን ቪዲዮ በቃ እንዴት ብዬ ልንገርህ ሞቱን ማመን ነው የከበደኝ አዲስ ቲያትር አዲስ ፊልም እንዲሰራ እንዳስበም መንገድ ላይዎች ስንሄድ አውርቶኛል ግን ያው እግዚአብሔር ሰጠ እግዚአብሔር ነሳ አይደለ ከዛ የማርያምዬ በቃ ስራ አገልግሎት ሲኖር እንዳትረሳኝ ብሎኝ
ተለያየን እና በሶስተኛው ቀን ደወለልኝና የማርያም አገልግሎት ሲኖር እንዳትረሳኝ እባክህ ብሎኝ ይሻልኩት። አገልግሎት እየናፈቀው ሞተ። እኛ በቃ እንዲህ ነን። በቃ ከዚያ እናልፍ፣ እንሞታለን ሁላችን። ህንፃ ስላሴ ሲፈርስ ዝም እንላለን። ህንፃ ቤተክርስቲያናውን የሰራው ማሰራትም የጣረው እሱ እመጓንም የሰራው ለገዛ ልጁ ነው። ለዛች ለሚወዳት ሴት ልጁ፣ ለዛች ለሚወዳት ለሚንገበገብላት ሄዶ ኢንተርቪው በሰጠ ቁጥር ስሟን ጠቅሶ አንዲት ልጅ አለችኝ ቆንጂዬ ልጅ ብሎ የሚናገርላት አባት ነበር። ከሌሎች አባቶች ለይቼ ነገርኳቸው። ቀብሩ ላይ እጅግ በጣም ብዙ ታዋቂ አርቲስቶች ጠብቄ ነበር። በጣም ብዙ ፖለቲከኛ ቢሞት በጣም ብዙ እናያቸዋለን። ብዙዎቹን ነው የምናገረው እንጂ የመጡትንማ ተው፣ በጣም የቅርቦቹ ናቸው። ብዙዎቹ መጥተዋል የተወሰኑት። እና ገዳማት በማሰራት በየአድባራቱና በየገዳማቱ እየሄደ ሰዎች እያስተባበረ ሚዲያ ላይ ቁጭ ብሎ ሌሊት እያደረ እባካችሁ ቤተክርስቲያናችን የነገናችን ተስፋ ናት እያለ አረፈ። ልቤን ብሎ አረፈ። የህይወት እንቅፋት ለአንዲት ለ30 ደቂቃ ለየችው ከዚች ምድር። ነገን ቤተክርስቲያን ሲሰራ አብሬ ከራሴ ድምፅ ከራሴ እውቅና አዋጣለሁ ብሎ አረፈ። አዎ ለዛ ነው ያሳዘነኝ። ሰው መጠጥ ቤት ሄዶ ጨፍሮ ሌላ ነገር አድርጎ የማይገባ ነገር ውስጥ ተገኝቶ ያርፋል። ይሄ ወንድማችን ቤተክርስቲያን ቀጣይ ቀጠሮ ጥሩኝ እያለ ነው ያረፈ። ለዛ ነው ያሳዘነኝ። ነፍሱን በአጸደ ገነት ያኑርልን። ልጁንም ቅዱሳን መላእክቱ እቅፍ ድግፍ አድርገው ያሳድጉሽ። ቅዱስ ዑራኤል ይጠብቅሽ። ከዚህ በላይ ምንም አይደለም። ሐዘን ነውና ለቤተሰቦች መጽናናት፣ ለጓደኞች መጽናናት እመኛለሁ። ከክፉ ነገር በሙሉ ያርቃችሁ። እናንተ ነው በተለይ ይህን ነገር ለምትሰሩና ለምታስተባብሩ በተለይ ለእናንተ መጽናናትን ያድላችሁ። ሰሞኑን እቺ ማህበራዊ ሚዲያ ላይ አጀንዳ ሆና ነበር እቺ ጉዳይ። ጳጳሱ ትገላቸዋለች አሉን። በርባኗን ለማስፈታት ጳጳሱ በእስር ቤት ተገኝተዋል የምትል መረጃ። ዛሬ ደግሞ የስውሯ ማርያም ጉዳይ ማለት ነው። ዛሬ ደግሞ እየወጡ ያሉ መረጃዎች ምን ይላሉ መሰላችሁ? ጉቦ ከፍለው አሳሰሯት። ማንን? ባለሀብቷን። ማንን? ቢሊዮነሯን። ማንን ካላችሁ ሌሎች መኪናዎች እንዳይሄዱ አድርጋ አማራ ክልል ስትገባ ፋኖች ከኔ ጋር ናቸው እያለች፣ ኦሮሚያ ክልል ስትገባ የሽመልስ ፕሬዝዳንት የኦሮሚያ ክልል ፕሬዝዳንት ሽመልስ ደህንነት ኃላፊዎችና ጋርዶች ከኔ ጋር ናቸው እያለች፣ አዲስ አበባ ስትገባ የአዲስ አበባ የፖሊስ ኮሚሽነር ከኔ ጋር ናቸው እያለች፣ ከእስር ቤትና ከተለያየ ስፍራ ወንበዴ ናቸው ብላ አስባ ወይ ደግሞ ወንጀለኛ ተቀጥተው የወጡትን ሰዎች ደግሞ ከሰፈር ክብደት የሚያነሱና ቦዲ ቢልደር የሆኑ ሰዎችን ሰብስባ ከ200 በላይ ጋርዶች የምትታጀበው አጸደ ማርያም ፍጹም ንጹህ ናት። ያሳሰሯት 90 ሺህ ብር ከፍለው ነው ብለው እንዲህ ማህበራዊ ሚዲያ ላይ የጣፎን ፖሊስ ሲከሱ ተደምጠዋል። ወንጀለኛን የያዙትን ፖሊሶች በአደባባይ የከሰሰው ግለሰብ ደግሞ ይሄ ነው። ስሙት። በርማንን ሊያስፈታ ብለው ያሉ ባልዋሉበት የተናገሩ ድንቅ ስራ እግዚአብሔር ድንቅ ስራ ሰርቶልናል። ስውሯ ማርያም መርቆሪዎስ በለተቀኑ ሼር አድርጉ። የእመቤታችን ወዳጆች ሼር አድርጉ። ሼር ይደረግ፣ ሼር ይደረግ፣ ሼር ይደረግ፣ ሼር ይደረግ። ስንታየው 90 ሺህ ብር ከፍሎ አሳሰራት። ከኔ ጋር ኢንተርቪው ያደረገ ነው ቃለ ቀርን ላይ ተፈታለች። 90 ሺህ ብር ከፍለው ቢያሳስሯትም ተፈታለች ብለው አጀንዳ ሲያወሩ ነበር። ሐሰት ነው። አሁንም ድረስ በኦሮሚያ ፖሊስ ኮሚሽን በለገጣፎ ከተማ ላይ በጣፎ ፖሊስ ቁጥጥርና በኮሚሽነር ቁጥጥር ስር ትገኛለች። አሁን እስር ቤት ነች። ከዛ በተጨማሪ ጉዳዩ ከአንድ የአስጓዥ ወንጀል በላይ በመሆኑ ደጋፊዎችም አስደጋፊዎችም ተባባሪዎችም አጃቢዎችም አስፈራሪዎችም ታጣቂዎችም ጭምር አሁን በፌዴራል ፖሊስ በብሔራዊ ደህንነት በመከላከያ ደህንነትና በጣፎ ፖሊስ ቁጥጥር ስር ውለው እየተሳደዱ እየተለቀሙ ነው።
ሚዲያ ላይ እየወጡ ደግሞ የተከፈላቸውን እንዲህ የሚናገሩ ሰዎች አሉ። አሁን ማህበራዊ ሚዲያ ወንጀለኞችም ህጋዊ ሰዎችም እኩል ነው የሚጠቀሙት። ስለዚህ ራሳችሁን እንድትለዩና እንደዚህ አይነት መረጃዎች ሐሰት እንደሆኑ እንድታውቁ ለነገራችሁ ነው ወደ እናንተ ያመጣውላችሁ። ዲያቆን ዮርዳኖስ የተናገረውን አልቀነጭበውም፣ አስተያየት አልሰጥበትም፣ ሙሉውን ነው የማቀርብላችሁ። ስሙት። ኩሉና በነገራችሁ ላይ እዚህ አቡነ ሐራ የሚባል ቤተክርስቲያን ታውቃላችሁ? በዚህ ዩኒቨርሲቲ ጀርባ ያለው ይሄ የወንቅሸቱ ሰውዬ አሜሪካ እንዳለ ታውቃላችሁ? አሜሪካ ሄዶ የ3.2 ሚሊዮን ዶላር መኖሪያ ቤትና ማጥመቂያ ገዝቷል። በእኛ እንዳታሰሉት ወደ 500 ሚሊዮን ብር ይመጣል። አስባችሁታል? ይሄን ሁሉ ገንዘብ ከየት አገኙ ብላችሁ አትጠይቁኝ። ምክንያቱም ሌባ ከሆንካችሁ ገንዘብ አታገኛላችሁ። ንጹህ ከሆናችሁ ወደ ሀብት ሆነ ይታወቃል። የሚገርማችሁ ግን እሱ እዛ ሄዷል። ምክንያቱም እዚህ ሴፍ አልሆንለት አለ፣ አሜሪካን ገባ። አሁን የእሱ ወኪሎች ናቸው ይህንን ስራ እየሰሩ ያሉት። አንዱ የወክልና ስፍራቸው ያ ነው። የሚገርማችሁ ነገር እዛ ያሉ አገልጋዮችና አንዳንድ ወንድሞቻችን ታገሉ፣ ግን ከአቅም በላይ ሆነ። ምክንያቱም ቤተ ክህነቱ ከእሱ ጋር ስለሆነ ከአጥማቂያን ከነዚህ ጀርባ ያሉ ብሮች ከየት ነው የሚመጡት ካላችሁ ከምዕመናን ናቸው። በጣም አስፈሪ ነው ግን የምነግራችሁ። በጣም አስፈሪ የምላችሁ ለምን መሰላችሁ? ኢትዮጵያ ውስጥ በጣም ብዙ አባቶች እየወጡ እንደዚህ አጥማቂ ነን የሚሉ ሰዎች እየወጡ አሰናብተው ጨርሰው ወደ አውሮፓ ሪፈር የተደረጉ ይመስላሉ ሲሄዱ። በ3.2 ሚሊዮን ዶላር የተገዛ ቤት አውሮፓ ውስጥ ገዝተው ማጥመቂያ ሰርተው በግላቸው ከሰዎቹ ከስራቸው ላይ ገንዘብ ይሰበስባሉ እና አንዳንድ ጳጳሳት ከጎናቸው ይቆማሉ። ማንን እንመን? ቸገረን እኮ። የቱን ከሰን የቱን እንቶ፣ የቱን ወቅሰን የቱን ዝም እንበል፣ የቱን ተናግረናችሁ የቱን ነው ትክክል የምንለው? መዋቅሩ ብቻ እኮ ነው አሁን በቁም ያለው። እንቅስቃሴው ተግባሩ ሁሉ እኮ በጣም አወናባጅ ነው። ስውሯ ማርያም እዚህ ጉዱን ታያላችሁ። ዞር ብን ሌላ ገዳም ታያላችሁ። ወንቅሸት ገብርኤል ያለውን አጀንዳ የቆየ ነው ታውቃላችሁ። ራስን ማስመለክ እስኪባል ድረስ በአደባባይ ወጥቶች ሰዎች እስኪናገሩ ድረስ ዛሬም ድረስ አለ። አሁን ይኸው የሚነገረን እኮ እያንዳንዱ ጀርባው ቢፈተሽ የቤተ ክርስቲያን ጉዳያችን ብዙ ምዕመናን በጣም ብዙ የምትደነግጡበት አጀንዳ አለ። እኛ እንተው ይቀንስ። ምክንያቱም ምዕመኑ ወደ ራሱ ልቦና እየተመለሰ ከፈጣሪው ጋር ጸሎት እያደረገና እየተማጸነ በፍጹም ምሕረቱ በይቅርታና በረድኤቱ እየተማጸነ ንስሐ እየገባ ስጋ ወደሙ እየተቀበለ እንዲኖር ነው የምንጠይቀው። ሁላችንም ወደ ስጋ ወደሙ ካልተመለስን የአጥማቂ ተላላኪ ሆነን ነው የምንቀረው። ስጋ ወደሙ ካልተቀበልን በስተቀር እንዲሁ የሆነ ቦታ ጉዞ አለ እየተባልን የጉዞ አስጓዥ እንትን ቀለብ እየሆነ ነው የምንቀረው። ሁላችን እየሞላ ካዝናቸውን እየሞላን እኛንን መከራችን የምንበላው። እዛ ሄደን ያለብንን ክፉ ነገር ልናስወጣና በረከታችን ልናገኝ ሳይሆን የምንሄደው ካለብን ላይ ልናስጨምር የምንሄድባቸው ቦታዎች እኮ በጣም ብዙ አሉ። ኧረ ተው እባካችሁ። ቤተ ክህነት በዚህ ጉዳይ ዝም ያላችሁበትን ነገር እባካችሁ ፈንቅሉልን። እንደው የሆነ ቀን ይሄ ነገር ትክክል ነው በሉና በጋራ ቅዱስ ሲኖዶስ አምኖበት መግለጫ ያውጣል። በተለይ በእንደዚህ አይነት ጉዳዮች ላይ የቱ ስህተት ነው የቱ ትክክል ነው እስኪ ንገሩን። እናንተ ሰባኪ ወንጌሎች የምትሰብኩትን ኑሩልን። እናንተ አጥማቂዎች ስታጠምቁ እኔ ብዙ ጊዜ አይቻለሁ። በጣም ብዙ ሴቶች በአጥማቂ ምክንያት ሃይማኖት ቀይረዋል። እኔም ማቃቸዋል። በአጥማቂ ምክንያት በንስሐ አባት ምክንያት ሃይማኖት የቀየሩ ሴቶችን አውቃለሁ። ምን ማለት እንደሆነ ይገባቸዋል አይደለም ንግግር። እኚህን ስለምናይ የቱን ከየቱ አድርገን መዝን። ሰው ጨዋ አይደለም ተቀምሶ አይታወቅም። አጥማቂ ጨዋ አይደለም ቀምሰን አናውቀው። በስራው በተግባሩ በምግባሩ ነው የምናውቀው። ሰው ወንቅሸት ገብርኤልን ትቶ ሌላ ቦታ ከሄደ አውሮፓን ከመረጠ የተመቸ ድሎት የሚፈልግ ባህታዊ ነው ያለን ማለት ነው። ባህታዊነት ወይ ደግሞ መነኮሰ ማለት እኮ ዓለሙን ትቶ ወደ ገዳም ገባ፣ ስጋውን አደከመ፣ ለፈጣሪው ተገዛ፣ ሰገደ ነው የምንለው። መነኮሳት አንድ የቅርቤ ሰው ምን አለኝ መሰላችሁ? አረ የት ነህ አሉኝ። አይ አንድ ገዳም አንድ ቤተክርስቲያን አንድ መነኩሴ ጋር ሊሄድ ነው። ከተማ ውስጥ መነኩሴ ምን ይሰራል አለኝ።
እውነት ነው። ምን ጥያቄ አለ? መነኩሴ ምን ይሰራል ከተማ ውስጥ? ገንዘብ ስለሚፈልግ ምቾት ስለሚፈልግ ድሎት ስለሚፈልግ ካልሆነ በስተቀር መነኩሴ ምን ይሰራል ከተማ ውስጥ? መነኩሴ ምን ይሰራል አውሮፓ ውስጥ የ3.2 ሚሊዮን ብር ቪላ ቤት ገዝቶ? መነኩሴ ምን ይሰራል ከተማ ውስጥ? ገዳሞቻችን እየተሰደዱ የአብነት ትምህርት ቤቶቻችን እየጠፉ ገዳም ምን ይሰራል ከተማ ውስጥ? መነኮስ ምን ይሰራል ከተማ ውስጥ? የመነኮሰ ዓለሙን ረሳ ራሱን ተወ ነው አይደል እንዴ ተባለው? እባካችሁ ብፁዓን አባቶቻችን በዚህ ጉዳይ ላይ እንዲሰሩበት እንደው ጠቆም እናርጋችሁ ብዬ ነው። ስለዚህ ዜና ሁላችሁም ሰምታችኋል። ሁላችሁ አዲስ አበባ ላይ በወቅቱ ስጋት ነበረብኝ እኔ። ብፁዕ ወቅዱስ አቡነ ሪያቆስ በእሳት በወደመው የወይራ ሰፈር ቅድስት አርሴማ ቤተክርስቲያን ተገኝተው እያጽናኑ ይገኛሉ። ከዛንም ብፁዓን አባቶችን ይዘው ነበር ሄዱት። ይሄ የፈረሰው አታልቅሱ አዲስ እንዲሰራ ነው ብለው ሞተው ነበር። ምክንያቱም የፈረሰ እንዲሰራ ግድ ነው። እሱ ትክክል ናቸው ሐሳቡ። መሀል ላይ ደብዳቤ ደረሰኝ። አቡነ ሐራ ዘተዋሕዶ የሚል ሚዲያ ላይ ማህበራዊ ሚዲያ ላይ ገጽ ላይ ይሄን መረጃ ላኩልኝ። አየሁት። የተቃጠለው በ13 ነው። ለ14 አጥቢያ። ነገር ግን ያላመኑና የተጠራጠሩ ሰዎች አሉ። ጎረቤት የነበሩ ሰዎች፣ በአካባቢ የነበሩ ሰዎች ይሄ ነገር እንዴት ጩኸት እንኳን ሳንሰማ ስንነቃ እኮ አመድ ነው ያየነው አሉ። በነዋሪዎች መካከል ያለች ቤተክርስቲያን ነች። ቤተክርስቲያኗ ስትቃጠል ከቤተክርስቲያኗ ውጭ ምንም ነገር አልተቃጠለም። እሳቱ አልተዛመተም። ቤተክርስቲያኗ ብቻ ተቃጠለች። ያው የምንጠረጥረው ነገር አለ አይደለ? የምንጠረጥረው ያው ይገባችኋል። ኦርቶዶክስ በተለይ በሀገረ ስብከት ደረጃ ላይ በሰበካ ጉባኤ ደረጃ ባልነት ያላችሁ የቤተክርስቲያን ችግር የሚገባችሁ ማህበራዊ ሚዲያ የምትከታተሉ መንፈሳዊ ነገር የሚያንገበግባችሁ የቤተክርስቲያን ጉድለቷ የሚያማችሁና የሚያንገበግባችሁ ይችን ጉድለቷን የሚጠቀሙባት ጎደለች ብለው የሚሳቀለቁባት በላይ የተቀመጡ በአስተዳዳሪ የተቀመጡ ገንዘብ በመሰብሰብ የሚቀመጡ ልማት በሚል ስም የሚቀመጡ ሰዎች ላይ የሚያንገበግባቸው ሰዎች አሉ። ቤተክርስቲያን ሙሉ ነች፣ ኩላዊት ነች። ጎድሎ ነገር ብለው እንዲገለጽ የሚፈልጉባት በእንደዚህ በቤተክርስቲያን ለመስራት በቆርቆሮ የነበረች ቤተክርስቲያን በህንፃ ለማድረግ በሆነ ነገር በምትል ሰበብ ከህንፃ ስላሴ በላይ ህንፃ ቤተክርስቲያን የሚያስቀድሙ ብዙ አስተዳዳሪዎችን እናውቃለን። ደብዳቤውን ላንብብላችሁ። በ15 የጻፈውን ደብዳቤ ከዛው ማለት ነው። ከኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ጽሕፈት ቤት የተጻፈ ነው። ለኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የተጻፈ ነው። የዚህ ውጤት ምን እንደሆነ በዛው እንጠይቃለን። ጉዳዩ የቅድስት አርሴማ ቤተክርስቲያን መቃጠልን ይመለከታል ብሎ ማመልከቻ ያመለከቱ አካላት አሉ። በርሱን ለመግለጽ እንደተሞከረው በ13/2018 ለ14 አጥቢያ ሌሊት ባልታወቀ ምክንያት የወይራ ቅድስት አርሴማ ቤተክርስቲያን ቃጠሎ አደጋ ደርሶበት የጸጥታ አካላትም ጉዳዩን በደረሱበት ሰዓት አደጋውን መንስኤ ለማጣራት ርብርብ እያደረጉ መሆናቸውን እጅግ የሚያስመሰግን ተግባር በመሆኑ ቅድስት ቤተክርስቲያን ስም እናመሰግናለን ይላል። በመሆኑም ለህዝበ ክርስቲያኑ ስነ ልቦና ፖሊሳዊ የማጣራት ስራው ተጠናክሮ እንዲቀጥል ክስተቱና መንስኤው በአግባቡ እንዲታወቅ ይደረግልን ዘንድ በአክብሮት እንጠይቃለን ይላል። ማህበራዊ ሚዲያ ላይ ያለን ሰዎች፣ ኦርቶዶክሳውያን የሰባኪ ወንጌሎች ያሉ ሰዎች፣ ዘማሪያኖች ብዙዎቹ ይሄ ጉዳይ ውጤት ቶሎ ሰምተን ቤተክርስቲያናችን ነቻ ወይራ ሰፈርም ትገኝ አቃቂም ትገኝ ካራም ትገኝ አየር ጤናም ትገኝ ለኛ ቤተክርስቲያናችን ነች። ትግራይም ትገኝ ጅማም ቤተክርስቲያናችን ነች። ሶማሌም ትገኝ አሶሳ ለኛ ቤተክርስቲያናችን ነች። ስለዚህ የተጎዳችው ቤተክርስቲያን አጠገባ ያለው ዛፍ ጎረቤት ያለችው ቤተክርስቲያን የእሳት ጫፍ ሳይደርስባት ብቻዋን ተቃጥላ ብቻዋን አረፈች። ሳይጮህ ድምፅ ሳይሰማ ደውል ሳይደወል ማለት ነው። ቤተክርስቲያን ትዝ ይላችኋል። በጭቅጭቁ ጊዜ ማለት በተወሰነው በዚህ በጥር 14ቱ ጊዜ የሆነ ኮሽ ያለ ሲመስል ደውል ይደወላል። ያን ጊዜ ይደወላል። የሚደወለው ምን ለማድረግ? ለማዳን። ቤተክርስቲያኗ ጥበቃ አላት። ተቃጥሎ እስኪያልቅ ድረስ ደውል አልተደወለም። ምዕመኑ አያውቅም። ሲወጣ ከህዝብ ጋር ነው አብሮ ጎረቤት ግርግሩን የሰማው። እና
ለዚህ ጉዳይ ዝም ተባለ እንዳይባል የማጣራት ስራው ተጠናክሮ እንዲቀጥልና ክስተቱና መንስኤው በአግባቡ እንዲታወቅ ይደረግልን ብለዋል። ይሄ ውጤት ሳይታወቅ አርቲስቶች ተሰብስቦ ገንዘብ ማሰባሰብ ተጀመረ። ደፈር ያለ አንድ ጥያቄ ልጠይቃችሁ፣ አንድ ነገር ላስታውሳችሁ። ምክንያቱም አንዳንድ እውነታችሁን ደፈር ብለን ካልተካፈጥናቸው በስተቀር የቤተ ክርስቲያናችን የጓዳ ችግራችን የገዛ ችግራችን ወደፊት ለፊት ወጥቶ ማንም ሰው መልስ አይሰጠው። የተቃጠለው እንዲሰራ ብለው ቢሆንስ የሚሉ አስተያየቶች አሉ። አንድ ሁለተኛ ያቃጠሉት እዛው ያለው የሚያውቁ ካልሆኑ ዘበኛው የቴዎድሮስ እስካሁን ዝም ያለው የሚሉ አለ። ጥበቃው ማለት በዛቱ የሚሰራው ተረኛ ካልሆነ ያን ሁሉ ሌሊት ሲቃጠል እሳቱ ከዛች ቦታ እንዴት አልተሻገረም ብለው የሚቆጩ የሚንገበገቡም አሉ። ይሄ ወቀሳ እሳት በደረሰበት ሰዓት ሲነገሩ የነበሩ ማህበራዊ ሚዲያ ላይ ሲነገሩ የነበሩ አጀንዳዎች ናቸው። ለዚህ ጉዳይ ምላሽ ሳይሰጥ አርቲስቶች ተሰበሰቡ፣ ታዋቂ ሰዎች ተሰበሰቡ፣ ግለሰቦች ተሰበሰቡ። ለምን ሲባል ኑ በእሳት የተቃጠለችውን ቤተክርስቲያናችንን አብረን እንስራ። ማታ ለቅሶ ጠዋት ደግሞ ደስታ ይሆናል። በእሳት የተቃጠለችውን ቤተክርስቲያናችንን አብረን እንስራ። ማታ ቤተክርስቲያን በመቃጠሏ አለቀሰን፣ ጠዋት ግን ደስታ ይሆናል። ጠዋት መጣና ጻድቁ አቡነ እጨጌ ዮሐንስ ተወለዱልን፣ ደስም አለን። ታላቅ ዓመታዊ ክብረ በዓልና የመጽናኛ ፕሮግራም ህዳር 27፣ 28፣ 29 በእሳት በተቃጠለችው ደብር በወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ ዮሐንስ ቤተክርስቲያን ተዘጋጅቷል። እስካሁን አልቅሰናል፣ እንደምታዩት አዝነናል። ማርቆስም አለ፣ ደምስም አለ። ገቢ ማሰባሰብ ስራው ለመሰራት ሲባል ነው የሚባለውን አጀንዳ የመጀመሪያ እውነት አታርጉት። እውነት ባይሆን እመኛለሁ። የምርመራ ውጤት ምን ደረሰና እሷ ታሳውቁ። ይሄን ገንዘብ ማሰባሰብ የጠየቃችሁት መጀመሪያም በመመኑ የተሰራው ቆርቆሮ አሁንም በመመኑ ነው የሚሰራው። ብዙ የአስተዳደር ግድፈቶች እንዳሉ የሚነገርለት ቤተክርስቲያን የአስተዳደር ግድፈቶች ይሄን የሚያጣራው የሀገረ ስብከቱ ሊቀ ጳጳስ የምርመራ ቡድን ነው። ምን ውጤት መጣ? እንከኖች ማህበራዊ ሚዲያ ላይ ተለቀዋል። ምላሽ ሳያገኝ ገንዘብ ለመሰብሰብ ለምን ሄዳችሁ? ይሄንን ለማስተባበር የሄዳችሁበትን ርቀት ህንፃ ስላሴን ለማዳን ሞክራችሁ ታውቃላችሁ? ህንፃ ስላሴ የሚክደውን፣ የሚጠጣውን፣ የሚዘሙተውን፣ ኃጢአት የሚሰራውን፣ የሚዋሻውን ህንፃ ስላሴ ለመመለስ ያን ያህል ጥራችኋል። በማስታወቂያ ጮኻችኋል። አርቲስት ሰብስባችኋል። አመር ላይ ቆመው እንዲናገሩ አድርጋችሁ ታውቃላችሁ? መጀመሪያ ህንፃ ስላሴው አይቀድምም? በዚህ ጉዳይ ላይ ሐራ ዘተዋህዶ የሚባለው ፔጅ የተለያዩ መረጃዎችን ያወጣ ነበር በወቅቱ። እኔ ደግሞ አንድ ነገር ጠይቃለሁ። ዛሬ ይህን ማስታወቂያ ሳይ ነው እችን ነገር ለመናገር የፈለግኩት። በቤተ ክርስቲያን አይነገድም። ንግድ ከፈለጋችሁ ከአስተዳደርነትም ከገንዘብ ሰብሳቢነትም ውጡና መርካቶም ላይ ሾላም ገበያ ላይ ነግዱ። ቤተ ክርስቲያን የምትፈልገው ህንፃ ስላሴ ነው። ስጋ ወደሙ የሚቀበሉ ምዕመናን ነው የምትናፍቀው ቤተ ክርስቲያን። ቤተ ክርስቲያን ለኛ ክርስቶስ ነች። እናንተ በህንፃ ግንባታ ስም ወይ ደግሞ በልማት ስም እንዲገነባ ብላችሁ አጠገቡ ስታቃጥሉት ወይ ደግሞ ሲቃጠል ወይ ደግሞ ተቃጠለ ተብሎ ሲነገርለት እኔ ይሄን ጉዳይ አቃጣላችሁትም ተቃጠለባችሁም ምንም ብዬ አልናገርም ውጤቱ እስኪመጣ ድረስ። ስታቃጥሉት ተብላችሁ ግን ተነግሮባችኋል። ይሄን ሳታጥሩት ገንዘብ ስብሰባ ስትገቡት የተናገሩትና የጠረጠሩት እውነት ነው እንዴ እንድላ አሰኝቶኛል። ቤተክርስቲያን አቃጥሎ ቤተክርስቲያን መገንባት ህንፃ አፍርሶ ህንፃ እንደመገንባት አይደለም። ምክንያቱም ስጋው ደግሞ የሚፈተትበት ቤተክርስቲያን። ስለዚህ ምርመራው ተጠናክሮ ቢቀጥልና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በጉዳዩ ላይ የጀመሩበትን ምርመራ በስነ ስርዓት ቢያጠናክሩት። በአንድ ቤተክርስቲያን ግቢ ውስጥ ደግሞ ሁለት ቤተክርስቲያኖች ያሉባቸው ደብሮች በጣም ብዙ ናቸው። መቼ ነው እሱ ነገር የሚቆመው? መቼ ነው የሚበቃው? መቼ ነው ትልቅ አንድ ደብር የምናየው?
በአንድ ቤተክርስቲያን ውስጥ ከ4 በላይ ከ5 በላይ ታቦታት የምናየው ለምንድን ነው? ለምንድን ነው እሱ የማይቆመው? የቤተክርስቲያን የውስጥ ንግድ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በቤተልሔም አትነግዱ ብሎ ነጋዴዎችን ሲያሰናበት እኮ አሁን በዚህ ዘመን ያለው ነጋዴ እኮ ያለው እዚህ ውስጥ ያሉት ነጋዴዎች ናቸው። ዛሬ ማርያም ትገባለች፣ ነገ ኡራኤል ይገባል፣ ከነገ ወዲያ ገብርኤል ይገባል፣ ከነገ ወዲያ ምናምን ሚካኤል ይገባል። ታቦታት በአመት 4-5 ጊዜ 6-7 ጊዜ እንዲወጣ ታረጋላችሁ። ምእመን ነጠላ ዘርግታችሁ ታቦት ተሸክማችሁ ትለምናላችሁ። የምንፈራው እሱን ታቦት ተሸክማችሁ ንስሐ ግቡ፣ ሥጋው ደግሞ ተቀበሉ፣ እውነተኛ ክርስቲያን ሁኑ እያላችሁ ጮሁ፣ ግን አንሰማ። ለዛ ነው የምንቆጣው፣ ለዛ ነው የምንገበገበው። ለዚህ ነው ምርመራው ሳያልቅ ስለሆነ ይሄን አስተያየት የምንሰጣችሁ። እንደው በዚህ ጉዳይ ላይ ተጨማሪ መረጃዎች ሳገኝ አመጣላችኋለሁ። ምክንያቱም ከገንዘብ መሰብሰብ በፊት የምርመራው ውጤት ይቀድም ነበር። ዲያቆን ሌሊት ላይ ለኪዳን ያላቀጣጠለው ከሰል እሳት ከየት መጣ? ማታ ያልገባ ምእመን እስከ 6 ሰዓት የሌለ ምእመን ጧፍ ቀልጦ ቤተክርስቲያን አቃጠለው ለማለት እንዴት እንስማ? ግቢ ውስጥ የሚያድሩ ጥበቃዎች ባሉበት ቤተክርስቲያን ውስጥ ጩኸትም ደወልም ያልሰማንበት ቤተክርስቲያን እንዴት ብለን እንመን? ቸገረን እኮ። ሁሉ ነገር ተቃጥሏል ከመንበሩ በስተቀር ተባለ። አዎ የማያቃጠል ነው እናውቃለን እሱ። ነገር ግን ተሞክሯል። ለምን ሲባል ካላችሁን እንደ ይሁዳ ከሆነ ለገንዘብ ሲባል፣ እንደ ክርስቲያን ከሆነ ግን ደወል ተደውሎ ህዝብ ሊያተርፈው ቢያንስ ይጠር ነበር። አጠገብ ያሉ ጎረቤቶች እኮ አልሰሙም። አጠገብ ያሉ የቤተክርስቲያኑ ጎረቤቶች መንደር ውስጥ እኮ ነው ያለችው ቤተክርስቲያኑ። ስለፈራን ነው የምንነግራችሁ። ለማንኛውም ከውጤት በኋላ እንነጋገራለን። ነበረኝ ቆይታ አመሰግናለሁ። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርቡላችሁ። የ6800 ብር ትኬትና የ200 ብር ትኬት ደርሶኛል። አንዲት እህታችን ደግሞ ከውጭ ትኬት ልላክላችሁ ትኬት ትገዛልና ሰዎች ታደልልኛለህ ብላልኛለች። እኔ በዛው ወቀት ብታስገባ ደስ ይለኛል። እንግዲህ ትኬት ለምትፈልጉ ደግሞ ትኬቱ አለ እጄ ላይና አሁን መደወላችሁን አቁሙ። ስልክ ብዙ ጊዜ አላነሳም ረጅም ጊዜና ከተቻላችሁ ብዙ ጊዜ ስትደውሉ ከቀን 10 ሰዓት ተኩል እስከ ማታ 2 ሰዓት 1 ሰዓት ተኩል ላይ በዛ ሰዓት ነው የምገኙ በብዛት፣ ወይ ደግሞ በጠዋት ከ1 ሰዓት እስከ 3 ሰዓት ድረስ እስከ 4 ሰዓት ባለው። ከሱ ሰዓት ውጪ በብዛት ስራ ላይ ነው የምሆን። ቀረጻ ነኝ፣ መረጃዎች መሰብሰብ ነው፣ ጥያቄዎች መጠየቅ ነው፣ መተንተን ስለምሰራ ብዙ ጊዜ ስለማልገኝ ይቅርታ አድርጉልኝ። በተቻለኛ አቅም ግን የዕለት ዕለት መግቢያው በር ላይ ገቢ የምናሰባስ ትኬት የምናድል ይሆናል። እሱን ቃል ገብተናል። ሰናይ ቀን ለነበረው ቆይታ አመሰግናለሁ። የራማን ማስታወቂያ ተከትለን እንምጣ። ራማ እንገናኝ። የት? ሚሊኒየም አዳራሽ። ለ1300 ዓመታት ጳጳስ ያፈራች፣ ካህን ያፈራች፣ ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ትጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁልጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራማዋ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ። ኑ የራማዋን የዞብሏን ኪዳነ ምህረትን በጋራ እንደግፍ። በሚሊኒየም አዳራሽ